አንድ ቀን እስራኤላውያን ወደ ኢያሪኮ እንዳይገቡ የኢያሪኮ ሰዎች ግንብ ገነቡ። ግንቡን የገነቡ ለራሳቸው ቅጥር እንዲሆንላቸው ሳይሆን እስራኤላውያን እንዳይገቡባቸው ፈርቶ በተገነባው ግንብ ዙሪያ ደግሞ እግዚአብሔር ዙሯልና ጮሁ አላቸው። 3 ጊዜ ሲጮሁ የከተማይቱ ቅጥር ፈረሰ። የአንድ ሰው ጩኸት የሆነ ቅጥር ያፈርሳል። የአንድ ሰው ጸሎት የሆነ ቅጥር ያፈርሳል። የሚገርመኝ ነገር በዚያ ሰዓት ላይ በሚጮሁበት ጊዜ በሰባተኛው ቀን ቅጥሩ እንደፈረሰ ኢያሪኮ ምድር ገቡ። ኢያሪኮ ምድር ኢያሱ እንደገባ ኢያሪኮ ረገማት። ያ እርግማን ነው። ለ700 ዓመታት ያህል የኢያሪኮ ሕዝብ ይሰራል፣ ይለፋል፣ ይደክማል። ከተማይቱ ውብነት፣ ከተማይቱ መልከ መልካምነት ግን ጭንገፋ፣ ግን ክሳራ፣ ግን ህይወት ምስቅልቅል። የአንዳንድ ሰው ህይወት ባክግራውንዱ ነው ነገሩን ያዘው። የአንዳንድ ሰው ህይወት ባክግራውንድ ነው ነገሩን ያጠረው። አቅም አለው፣ ፖቴንሻል አለው፣ ችሎታ አለው፣ ብዙ ነገር መስራት ይችላል፣ ዕውቀት አለው። ግን የሆነ መንደር ታጥሯል፣ ግን የሆነ ሰፈር ታጥሯል። ለዘመናት የተቀመጠ እርግማን አለ። ለዘመናት የተቆረቆረ የተደበቀ ከርስ አለ። ያን እርግማን የሚሰብር የተቀባ ተነሳ። ዛሬ እንደዚህ ይላችኋለሁ፣ አቅማችሁ ይለቀቃል። ሄሎ ፋይናንስ ይለቀቃል። ጭንገፋ ከመንገድ ላይ ይነሳ። ስኬትን ያዘ፣ በርህን ያዘ፣ ፋይናንስን ያዘ፣ ነገርን አጥሮ ያስቀመጠ ከዚህ ማይክሮ ሰከንድ ጀምሮ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ። አንዳንድ ሰው አቅም አለኝ ግን መናገር አልችልም፣ ዕውቀት አለኝ ግን መናገር አልችልም። ዕውቀት እያለው ማይናገር አለ፣ ችሎታ እያለው ግን መንቀሳቀስ ማይችል ሰው ባክግራውንድ ሊሚት ያደረገበት ነው። ኤልሳዕ ሲመጣ እጥፍ ቅባት ይዞ ነው የመጣው። ዱጋዲ ካምባሻ ካታባያ መጽሐፍ እንደዚህ ነው የሚያወራ። ከቅባቱ ጉልበት የተነሳ ቀንበር ይሰበራል። አቅም ያለው ቅባት አለ፣ ኃይለኛ ቅባት አለ። አንድ ሰው ላይ ይሄ ቅባት ይቀመጣል። ከቅባት ቅባት ይለያል፣ ከነብይ ነብይ ይለያል፣ ከፓስተር ፓስተር ይለያል፣ ከሐዋርያ ሐዋርያ ይለያል፣ ከዘማሪም ዘማሪ ይለያል። ይኸው በጌታ ኤልሳዕ ዋት ማሰሮ አዲስ ማሰሮ አምጡልኝ፣ አዲስ ጨው አምጡልኝ አለ። ወደ ወንዙ አይደለም ይሄደው፣ ወደ ምንጩ ነው ይሄ። ዛሬ ማለዳ መልእክት አለኝ። ምንጫችሁ ይፈወሳል። ሄሎ ምንጭ ይፈወሳል።